ጸሎታ ወበረከታ ያሃሉ ምስለ አመታ መንበረ ማርያም ወምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም። ልመናዋ ክብሯ ለዘላለሙ በእውነት ይደረብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን የጻድቃንን መኖሪያ አስጎብኝተው መላእክት ከሰማይ ወደ ምድር መልሰው ከቦታዋ ካደረሷት በኋላ ዳግመኛ በሰኔ በ21 ቀን የጌታችን የኢየሱስ ክርስቶስ መካነ መቃብር ወደሚገኝበት ወደ ጎልጎታ ሄደች። በዚያም ልጄ ወዳጄ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ዓለሙን ሁሉ ለማዳን ስትል በፈቃድ ከኔ ተወለድ። በገዛ ሕፃናት ጡቴን እየጠባህ አደግ። የዓለም አድማስ ወይም ዳርቻዎች አይወስኑህም። ምድርም ልትሸከም አትችልም። ቀላያትም ከጥልቀታቸው የተነሳ በእፍኝህ አይመሉም። የክረምት ማዕበልም ከሞገዳቸው ኃይል የተነሳ አያነዋውጡህም። መላእክት ኃይላትም ሁሉ ሊቀርቡህ አይችሉም። ልጄ ወዳጄ ሆይ በፊቴ ተገኝተው ከአንተ ዘንድ የምሻውን የቸርነትህን ሥራና የልቤን ሐሳብ ይፈጽሙልኝ ዘንድ ብርሃናውያን የሚሆኑ የምሕረትና የይቅርታ መላእክትን ወደ እኔ እንድትልካቸው ማልድሃለሁ እያለች ጸለየች። በዚህም ጊዜ 24ቱ ብርሃናውያን መላእክት ከሰማይ ወርደው አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ዘንድ ደርሰው 6ቱ በፊቷ 6ቱ በኋላዋ 6ቱ በቀኟ 6ቱ በግራዋ ቆሙና የሰማይና የምድር ንጉሥ እናቱ ሆይ ለአንቺ ሰላምታ ይገባሻል አሏት። ዳግመኛም ለጻድቃን ደስታቸው ለኃጥአን ዕረፍታቸው ተብለሽ የተሸለምሽ ድንግል ሆይ ቀድሞ የጻድቃን የዕረፍት ቦታቸውን እንዳየሽ ዛሬም የኃጥአንን የፍዳቸውን ቦታ ትመለከች ዘንድ ወደ ሰማይ ልናሳርግሽ የሁሉ ጌታ ከሚሆን ከእግዚአብሔር ዘንድ ወደ አንቺ ተልከን መጥተናል አሏት። በዚያን ጊዜ መላእክት እመቤታችንን ወደ ሰማይ አሳረጓትና ከዚያም የኃጥአንን የስቃይና የኩነኔ ቦታ ያሳየዋት ዘንድ ለሰይጣንና ለሰራዊቱ በሱ መንገድ ለሚሄዱና በሱ ሕግ ጸንተው ለሚኖሩ ሁሉ የተዘጋጀ ወደ ጨለማ ዳርቻ አደረሷት። በዚያም ቁመቱ በመላእክት ክንድ 8,000 ወርዱ 140 የዓይኑ ቅድ ስፋት በመላእክት ክንድ 9 የሆነ ብርያል የተባለ ዲያብሎስ በእሳት ባህር መካከል ተቀምጧል። እጅግ ብዙ የሆኑ የኃጥአን ነፍሳትም በዙሪያው ቆመው የሰማይና የምድር አምላክ የፍጥረትም ሁሉ ንጉሥ አለመሆኑን ስናውቅ በልዩ ተንኰሉ ተታለን በሕይወት ሳለን ወደ ሞት በብርሃን እያለን ወደ ጨለማ መርቶ ባደረሰን ራሱን ማዳን በማይቻለው ወራዳ ጎስቋላ በሚሆን በዚህ ትምህርት ለተመራን ለእኛ ወዮልን ወዮታ አለብን በማለት ፈጽመው እየጮህና እየተፈጃጁ ያለቅሳሉ። ዳግመኛም ወደ ሌላ ቦታ ወስደዋት በዚያም አንገታቸውን በእሳት ሰንሰለት ታስረው ከሲኦል የሚወጡ ሰዎችን ተመለከተች። እነሱም እያንዳንዳቸው በመዓልትም በሌሊትም ያለ እረፍት አንዱ ከሌላው እየተሽቀዳደሙ ይሮጣሉ። የሚያመልጡ እየመሰላቸው ከምድር እስከ ሰማይ ዳርቻ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይሮጣሉ። ነገር ግን
ለማምለጥ አይችሉም፣ በዚያ መውጫ ቀዳዳ የለምና። ለማምለጥም ባልተቻላቸው ጊዜ የመድህን እናቱ የብርሃን መገኛ እመቤታችን ሆይ ከዚህ ከዲያብሎስ ቁራኝነት ታላቅቂን ዘንድ ድረሽልን፣ ቸል አትበይ እያሉ በታላቅ ጩኸት ያለቅሳሉ። በዚያም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ሁሉ ማን በነገራቸው እያለች አለቀሰች። መላእክትም ማርያም ሆይ እግዚአብሔር ከአንቺ ጋር ስለሆነና በአንቺም ካመኑት ሁሉ ጋር ስላለ አይዞሽ አትፍሪ አሏት። ከዚያም በኋላ መላእክት በክንፋቸው ተሸክመው በታላቅ ክብር ወደ ቦታዋ ደረሷት። ልመናዋ ክብሯ ለዘላለሙ በእውነት በአገልጋይዋ በመንበረ ማርያምና እንዲሁም በሁላችን ሕዝበ ክርስቲያን ላይ አድሮ ይኑር፣ አሜን።